እስኪ ባላችሁን ወይ ሚስታችሁን እቀፉ በማለት ፋንታ I could simply say አምስት ልጆች አሉ እናንተ ሁለተኛ ናችሁ ምን ትሉኛላችሁ I think I am the black sheep of the family ትንሽ ማስቸገረኝ I am the black sheep of the family but yeah I think I'm the golden child ስኬታማ የሆነ ኖር እንዴት ነው ሰላም ነው እስኪ አረፍ ቦታ እናያዝ ትኩረታችን ይሰብሰብ ሐሳብ ወደ ቀኝ ወደ ግራ ይቀር እንተንፈስ Okay, focus again. Njamir. And 2 3 Let's go. What's going on guys and welcome to Maraki English with Abby once again. Day 4 y'all. Day freaking 4. አራተኛው ቀን ላይ እንደምንበን ደርሰናል አንበሶች የሆነቴን ነው አሸናፊዎችና ተሸናፊዎች ጋር ያለው ልዩነት ይሄ ነው አይታችሁታል በግሪያቸዋለሁ መጀመሪያ የሚጀምሩት ብዙ ነበሩ የሚጨርሱት ግን ትንሽ ናቸው ተብሎ ነበር እናንተ ደግሞ push ያረጋችሁ day 4 ላይ መታችሁልኛል awesome man I'm so happy that you're here ሲቀጥል እዚህ ጋር መታችሁ ሰዎች በሙሉ ከቀድም ጀምሮ ያያችኋቸው ሰዎች ቪዲዮአቸውን consistently post ያረጉልኝ ነው የሚገርም አይነት progress ያየውባችሁ ነው I'm so thankful and I'm so happy for you all right like ምን ሰራው በደንብ እንዳረፈ መሬት ላይ የሚያሳይ አይነት ነገር ነውና በጣም አመሰግናችኋለሁ ከነሱ ውስጥ ዛሬ አንዱን ሰው እንመርጥና ወደ እነዚህ ጋር እንቀራቀራቸዋለን እዚህ ጋር ያሉ ሰዎች እነማን ናቸው ከፍለው ኦንላይን ላይ እየተማሩ ያሉ ሰዎች ናቸው እዚህ ጋር ያለው ስራ ሌላ ነው ታውት ማለት በደንብ ጂዘን እንደመምራት ነው ሰው እዚህ ጋር ያለውን ሰው እዚህ ጋር ስናመጣው የሚኖረው ለውጥ ታውት ማለት ነው ምክንያቱም ኦሬዲ ፍላጎት ስላለው በጣም አሪፍ ነው ሰው ይሄን ካየን በኋላ በዛሬው ዕለት ለአሸናፊነት የመረጥነው ሰው በደንብ በጥንቃቄ ያንዳንዱ ቪዲዮ ከመረመርን በኋላ ይገባዋል ይሄ ሰው ትክክለኛ ሰው ነው ድጋፍ ቢደረግለት ብዙ ነገር መስራት ይችላል በማለት እሱ መጨረሻ ላይ ነግራችኋለሁ የዛሬ አራተኛ ቀናችንን ምን ጀምረው መጀመሪያ የባለፈውን ክላስ ጥያቄ ከመለስን በኋላ ነው ስለዚህ ጥያቄውን ብቻ ሰራሳ አርጉና ስንት እንደመለሱ አይተን ከዛ ወደ day 4 እንገባለን ማለት ነው እንዴት ነበር መለሳችሁ አሪፍ አንበሳ በርቱልኝ እሺ ወደ ዛሬው ትምህርት ስንገባ ስለ ፋሚሊ ነው ማስተምራችሁ ስለ ቤተሰባችሁ እንዴት ነው አብጠርጥራችሁ ማውራት የምትችሉት ከቤተሰብ ጋር ያሉ ኤክስፕሬሽኖች ምን ይመስላሉ አጋለጾች የሚከብዱት ሐሳቦች እንዴት ናቸው ከየት ጀምረን የቱ ጋር የምንጨርሰው የሚለው ነገር ቀስ ያልኩኝ አስረዳችኋለሁ ማለት ስለ ቤተሰብ ስናወራ አንደኛ ቀጥታ የምትገናኛቸው ሰዎች አሉ በራሳችሁ ማለት ነው ለምሳሌ እናት አባት ምናምን ቀጥታ ያለ ምንም ሰው መሃል ላይ ሳይገባ ነው የምትገናኙት አይደል እንደዚህ አይነት ቤተሰቦች ይባላሉ immediate family ይባላሉ immediate family ቀጥታ ራሳችሁ የምትገናኙበት ሶስተኛ ሰው ሲኖር ማለት ነው ለምሳሌ አያቴን እኔ ከኔ ጋር የምትገናኘው በማን ነው በእናቴ ነው አይደል ሰው ግንኙነቱ ትንሽ ራቅ ይላል አይደል አክስቴድ ማግኛስ በእናቴ ወይ በአባቴ ነው so እንደዚህ አይነት ቤተሰቦች extended family ይባላሉ extended family ትልቅ ቤተሰብ I don't know በአማርኛ እንደሚባል ትልቅ ቤተሰብ extended family ቀጥታ ያሉት ሰዎች immediate family እስኪ በአማርኛ immediate family ምንድነው extended family ምንድነው ገብቷችኋል ነገሩ አይደል ምንድናቸው እነዚህ ነገሮች በአማርኛ አላቸው immediate family immediate ማለት ወዲያው ማለት ነው by the way in English immediately give me my money immediately ስትሉ አሁን ወዲያው ለማለት ፈልጋችሁ ነው አንድ ነገር ከሆነ ወዲያው all right they took him to a hospital and he immediately died በጣም ያሳዝናል so immediately ወዲያው immediate family ወዲያው ቤተሰብ extended family ራቅ ቤተሰብ I don't know please tell me this in the comment so ሁለት ቤተሰብ አለ እንደነገርኳችሁ immediate family extended family ከዛ በኋላ ዘመድ ለማስፈልጉ relative ነው የምትጠቀሙት relative relate ማለት ነው መዛመድ ማለት so እናሱ አንዛመድም ለማለት ፈልጉ ምንድነው የምትሉት we are not related all right we're not related ካልኩኝ ምንም አንዛመድም ግንኙነት የለንም ያልኩኝ ነው ያለውት ማለት all right he's my relative ካልኩኝ እሱ ቤተሰቤ ነው ያልኩኝ ነው በጣም የሩቅ ቤተሰቤ ነው ለማስፈልግ ደግሞ ዘመዴ ነው ለማስፈልግ he's my distant relative በየምጠቀምቻለሁ distant relative እስካሁን ድረስ ራሱ አንድ አራት ቃል አይተናል እስኪ እነሱ ልጠይቃችሁ አንደኛ ቤተሰብ የቅርብ ቤተሰብ ምን ይባላል ወዲያው ያለ ማለት ነው immediate family ራቅ ያለ ቤተሰብ አክስት አጎት ምናምን extended family extended family ዘመድ
relative የሩቅ ዘመድ distant relative ብላችሁ መጠቀም ትችላላችሁ so ይሄን ይመስላሉ ቤተሰቦች ሁለተኛ ደረጃ ጋር ስንገባ አንዳንድ ቃላቶች አሉ ከዝምድና ጋር ግራም ይገባችሁ መጀመሪያ እናትና አባት ምን ይባላል parents ይባላል አይደለ parents እናትና አባት ወይ ወላጅ አሳዳጊ ምን ይባላል parents ይባላል አይደል እናትና አባትህ የት ናቸው በሉኝ where are your parents አይደለ እናትና አባቴን በጣም ነው የምወዳቸው በሉኝ I love my parents ግን parent የምትለው ቃል ሌላ ምን ትርጉም አላት ማሳደግ ኦኬ ልጅ ማሳደግ ምን ይባላል parenting ይባላል alright ልጅ ማሳደግ ከባድ ነው በሉኝ እስኪ parenting is difficult raising a child is difficult parenting is difficult እነዚህ ሁለት ቃላቶች የተለያዩ ናቸው raising a child is difficult ስትሉ ምናልባት ከገንዘብ አንፃር ማታችሁ ሊሆን ይችላል በቃ ለሱ የሚያስፈልገው ነገር ማሟላት ምናምን difficult ነው ግን parenting is difficult ስትሉ የልጁን አይምሮ ሼፕ ያረጋችሁ ያስተካክላችሁ ማሳደግ parenting ይባላል alright parenting ልጅ ማሳደግ ላይ ጎበዝ ነኝ ስትሉ I am good at parenting ወይም እኔ ጥሩ ልጅ አሳዳጊ ነኝ ስትሉ I am a good parent ብላችሁ መጠቀም ትችላላችሁ አትጮህበትም ልጃችሁ ላይ ምናምን እነሱ አይነት ነገሮች so parents አሳዳጊ parent ሌላ ትርጉሙ ምንድነው ማሳደግ very good let's not forget this እህትና ወንድም ምን ይባላሉ እህትና ወንድም siblings ይባላሉ ቀላል ጀምሮ እየከበደ ነው የሚሄደው okay stay with me siblings so yeah ስንትና ወንድም እህትና ወንድም አለክ how many siblings do you have okay how many siblings do you have I have 3 siblings 4 siblings 5 siblings whatever ባል ወይ ሚስት ምን ይባላሉ husband or wife ምን ይባላሉ እናት ወይ አባት ምን ብለናል parents ብለናል አይደል ሚስት ወይ ባል ምን ይባላሉ በእንግሊዘኛ እስኪ በሉት spouse okay spouse ውጭ ያላችሁ ሰዎች I came here with a spouse visa I came here with DV lottery I came here with student visa I came here with work visa I came here with spouse visa I came here with marriage በማለት ፋንታ ትክክለኛው ቃል ምንድነው I came here with spouse visa ባቸው ተጠቀሙት ማለት ነው so spouse ማለት ባል ወይም ሚስት ምን ይባላል spouse ይባላል ማለት ነው right አሁን አስቡት 10 ባልና ሚስት ቢቆሙ እስኪ ባላችሁን ወይ ሚስታችሁን እቀፉ በማለት ፋንታ I could simply say hug your spouse but ባል ሚስትሽን ሚስት ባልህን ያላልኩ ነው ማወራው ማለት ነው so spouse ባል ወይ ሚስት ቀጥለው in-laws ሚል ቃል አለ አይደል in-laws law ማለት ህግ ማለት ነው in-laws ስትሉ አማች ያላችሁ ነው ለምንድን ነው in-laws ያላችሁት ህግ እዚህ ውስጥ ምን ያገባዋል ህግ ምን ይላል ባል ያላት ነገር በሙሉ የሚስት ነው ሚስት ያላት ነገር በሙሉ የባል ነው ይላል አይደል ህጉ ስትጋቡ ያንተ ቤት የሷ ቤት ያንተ ቤት የሷ ወንድም ያንተ ወንድም አይደል የሷ እናት ያንተ እናት አይደል ስለዚህ እሱ የኔ አባት ነው ስል he is my father እና in law ተጨምርበታለሁ ማለት he is my father in law ካልኩኝ የሚስቴ አባት ነው ለኔ አባቴ ነው ማለት ነው ኦኬ የሚስቴን ወንድም እንለዋለሁ he is my brother-in-law የሚስቴት she is come on my sister-in-law ሁሉንም አማቾቼ ለማስፈልግ ምን ቤቴካቸዋለሁ my in-laws all right so አማቾቼን ወዳቸዋለሁ ስትሉ ምን ታላችሁ I love my in-laws ስለዚህ ከታች ኩተኛ ላይ ያገኛቸው ቃላቶች እናትና አባት parents ያ ምን ትርጉም አለው ማሳደግ ሚል ትርጉም አለው እህትና ወንድም ምን ይባላል siblings ባልና ሚስት ምን ይባላል ወይ ባል ወይ ሚስት spouse ይባላል አማቾች in-laws ይባላሉ ማለት ነው in-laws ሌላ ሁለት ቃላቶች ብዙ ሰዎች ግራ የሚያጋቧቸው uncle እና aunt ነው first uncle የሚለውን እንየው ብዙ ጂም ትሬነሮች ይሄኛውን አካል uncle ብለው ነው የሚጠሩት ይሄኛውን አካል ይሄው ቪዲዮንም ይዩት አንክላችሁ ሞባይል አይደለም ማለት ነው uncle እና ankle ዲፈረንሱን ወቁት ኦኬ uncle ማለት አጎት ነው ankle ማለት ቁርጭምጭሚት ማለት ነው ኦኬ ቁርጭምጭሚት ምንድነው ankle አጎት ምንድነው
uncle ግን አንክልና አንት ማለት አጎትና አክስት ማለት ብቻ አይደለም በጣም የምትቀርቡት ተለቅ ያለ ሰው ካለ uncle አንቲ ብላችሁ መጠቀም ትችላላችሁ ለምሳሌ አስቴር የምትባል ሴትዮ አለች የእናታችሁ ጓደኛ ነች ትወዳታላችሁ እንደ አክስታችሁ ነው የምትቆጥሯት ስለዚህ hi auntie aster ወይም hi aunt aster ብላችሁ መጠቀም ትችላላችሁ ኦኬ አበበ የሚባል ያባታችሁ ጓደኛ አለ የምትቆጥሩት ልክ እንዳጎታችሁ ነው hi uncle አበበ ያላችሁ መጥራት ትችላላችሁ ማለት ነው የግድ አጎታችሁ ወይንም አክስታችሁ መሆን የለበትም የምትቀርቡትንም ሰው እንደዚህ ብላችሁ መጥራት እንደምትችሉ እንዳትረሱ አንት ስትቆላመጥ አንቲ ትሆናለች ማለት ነው ይበለጥ አክስትዬ እንደማለት ነው አንቲ alright hi auntie ተግባባን ናይስ እነዚህ ነገሮች ግልጽ ካደረግን አሁን ስለ ቤተሰብ ማውራት እንጀምር እኔ ቤተሰብ ውስጥ 9 ሰው አለ ስትሉ እንዴት ነው የምትሉት እኔ ቤተሰብ ውስጥ 9 ሰው አለ you can say I come from a family of 9 I come from a family of 9 እናንተ ቤተሰብ ውስጥ ሰው አለ ቁጥሩ እናት አባት ወንድም ቆጥራችሁ ምትሉኛላችሁ I come from a family of ጨርሱታ አሪፍ ናይስ እሱ ብቻ ሳይሆን ቤተሰባችሁ ውስጥ እንዳለ ዶክተሮች ከሆኑ ወይም የሆነ መካኒኮች ከሆኑ እንደዚሁ I come from a family of mechanics ብላችሁ መጠቀም ትችላላችሁ ቤተሰቦቼ ውስጥ ብዙዎቹ ዶክተር ናቸው ስትሉ I come from a family of doctors ብላችሁ እንደዚህ መጠቀም ትችላላችሁ ማለት ነው ኦኬ so ቁጥሩ ጋር እንግባ ከ9 ቤተሰብ ውስጥ 9 ሰው አለ በሉኝ I come from a family of 9 ከዛ በኋላ እናንተ ስንተኛ ልጅ ናችሁ አሁን 9 ከሆኑ 7 ቀረናል ልጆች ከሰባቱ ስንተኛ ልጅ ናችሁ ሶስተኛ ልጅ ነኝ በሉኝ እስኪ ከሰባት ልጆች ሶስተኛ ልጅ ነኝ በሉኝ በሉ ከሰባት ልጆች ሶስተኛ ልጅ ነኝ let's go no እሺ ይኸውላችሁ I am the ሶስተኛ I am the third እስኪ በሉት I am the third አራተኛ I am the fourth I am the third of 7 siblings አሁን ለምሳሌ እኔ ሁለት እህቶች አሉኝ እኔ ሶስተኛው ልጅ ነኝ እናትና አባቴ ሲቆጠሩ 5 ነን ስለዚህ I come from a family of 5 okay I come from a family of 5 እና ሶስተኛ ልጅ ነኝ ከሶስት ልጆች ስል I am the third of 3 siblings I am the third of 3 siblings ራሴን ቆጥሬ ሶስት ልጆች 3 siblings ሶስት እህትና ወንድማማቾች 3 siblings I am the third of 3 siblings okay 5 ልጆች አሉ እናንተ ሁለተኛ ናችሁ ምን ትሉኛላችሁ 5 ልጆች አሉ ሁለተኛ ናችሁ I am the second of 5 siblings I am the second of 5 siblings ብላችሁ እንደዚህ ማውራት ትችላላችሁ እንቀጥል ኦኬ እንቀጥል ሳድግ ደስ የሚል የልጅነት ጊዜ ነበረኝ growing up I had a blank childhood ማለት የልጅነት ጊዜ ነው አይደል childhood ስለ ልጅነት ጊዜ ንገረኝ ስትሉ tell me about your childhood ነው የምትሉት አይደል so growing up I had blank childhood growing up I had a blank childhood ሳድግ የነበረ የልጅነት ጊዜ ይህንን ይመስላል ያላችሁ ነው ለምሳሌ ደስ የሚል የልጅነት ጊዜ ነበረኝ ስትሉ ደስ የሚል ደስታ happy growing up I had a happy childhood ያለምንም ጭንቀት ነው ያደግኩት ስትሉም እንደምትሉት ያለምንም ጭንቀት የሌለበት ሰው ይባላል carefree ይባላል carefree he's carefree ካላችሁ ከመጨነቅ ነፃ የሆነ ሰው ነው ማለት ነው right so ሳድግ ነፃውኝ ያደግኩት ምንም ሳልጨናነቅ growing up I had a carefree childhood growing up I had a carefree childhood እንደምሳሌ ነው ከባድ ነበረ ስትሉስ ምንድነው ፈታኝ ምንድነው ይባላል በእንግሊዘኛ ፈታኝ tough ስለዚህ ሳድግ ከባድ የልጅነት ጊዜ ነበረኝ growing up I had a tough childhood ቤት ውስጥ ደግሞ ብጥብጥ ከነበረ በቃ ምንም በቃ ችግር ከበዛበት ፋይናንሻሊ ሊሆን ይችላል ምናምን troubled መጠቀም ትችላላችሁ troubled ማለት የተረበሸ ማለት ነው
So የተረበሸ የልጅነት ጊዜ ነበረኝ. Growing up, I had troubled childhood, all right? Growing up, I had a troubled childhood. እስኪ በሉት. Growing up, I had a troubled childhood. Growing up, I had a troubled childhood. Growing up, I had a troubled childhood. Very good, nice. Okay. እንደዚህ ያላችሁ አስተዳደጋችሁን ትነግሩኛላችሁ ማለት ነው, right? እኔ የወጣሁትኝ በአባቴ ነው. I take after my father. በንታን የወጣሁት ለማስፈልጉ I take after ብላችሁ ነው የምታወሩት, okay? እንደዚህ ብላችሁ አስቡት. Look after እና take after ግራ እንዳይገባችሁ. Look after, take after. Look after ማለት መጠበቅ ማለት ነው. Please look after my bag ካላችሁ ቦርሳዬን ጠብቅልኝ በቃ በአይነት ተከታተላት እንደሚባለው ነው, okay? So who looks after your child ካላችሁ ማን ነው ልጅህን የሚጠብቀው ያላችሁ ነው ያላችሁት ማለት ነው, right? My mother looked after me. እናቴ ነች የጠበቀችኝ ያሳደገችኝ ለማለት ነው. ያው አንዳንዴ ሚኒንጋቸው ኦቨርላፕ ያደርጋል, right? So please look after. He looks after my business ብል ቢዝነሴን ይቆጣጠርልኛል እያልኩኝ ያለው. ስለዚህ look after ማለት መቆጣጠር፣ ማየት፣ መጠበቅ የሚል ትርጉም አለው. take after ግን take ምንድን ነው? መውሰድ አይደል? እንግዲህ አስቡት፣ እንደዚህ አድርጋችሁ አስቡት። ሆድ ውስጥ ሆናችሁ ምርጫ አላላችሁ። አፍንጫ ይደረደርላችኋል፣ ብዙ አፍንጫ። የእናቴ አፍንጫ ይሻለኛል የአባቴ አፍንጫ ይሻለኛል ወይንስ የወንድሜ የእናቴ ደም? So I take after my mother. በእናቴ ነው የወጣሁት. I take after my brother. I take after my grandfather. ያላችሁ መጠቀም ትችላላችሁ. ጥያቄውስ በማን ነው የወጣኸው ለማስፈልጉ who do you take after ትላላችሁ? Who do you take after? በሉት. Who do you take after? ልጠይቃችሁ እስኪ የእውነት who do you take after? Who do you take after? You take after? Nice, interesting. I take after ብላችሁ ማውራት. ከዛ እንደዚህ ማለት ፈልጉስ እኔ የወጣሁትኝ በአባቴ ነው ግን ቁመቴ የእናቴ ነው. እኔ የወጣሁትኝ በአባቴ ነው ግን ቁመቴ የእናቴ ነው. እኔ የወጣሁት በአባቴ ነው እንበል. I take after my father ግን ቁመቴ የእናቴ ነው. But I have my mother's height. I take after my father, but I have my mother's height. Good. ስንቀጥል ቤተሰቦቻችን በሙሉ ጂኒየስ ናቸው. ቤተሰቦቻችን በሙሉ ቆንጆ ናቸው. ሁሉም ቤተሰቡ እንደዚህ ነው ለማስፈልጉ ይኸውላችሁ። አሁን ለምሳሌ ጂኒየስ ከሆነ መጀመሪያ ጂኒየስ ታስገባላችሁ, okay? Genius runs in my family. Genius runs in my family. በቃ ጂኒየስነት በቃ ቤተሰብ ውስጥ ይሯሯጣል በቃ ሁሉንም ነው የሚያደርሰው ምንም አይቀራውም ለማለት እንዳሰባችሁ አድርጋችሁ አስቡት. So genius runs in my family, okay? ቤተሰቦቻችን በሙሉ ቆንጆ ናቸው ስትሉስ beautiful እንዳትሉኝ አይሆንም. good look ማለት መልካምነት ማለት ነው, all right? So good looks run in my family. ቤተሰቡ በሙሉ በጣም ቆንጆ ነው ያላችሁ ነው ማለት ነው, all right? በቃ ቤተሰቡ በሙሉ እብድ ነው በቃ የሆነ ምንም ወጣ ያለ ነው ስትሉ እብድነት. craziness runs in my family. Craziness runs in my family ብላችሁ መጠቀም ትችላላችሁ ማለት ነው, right? You got it? አንድ ሰው መጥቶ wow you're so genius ይላችሁ አዎ በዘር ነው በቤተሰብ ነው ለማስፈልጉ it runs in the family ትላላችሁ. it runs in the family በዘር ነው. እስኪ በሉት it runs in the family. ጸደኝ ጊዜኛ ነው ያስተማርኳችሁ አላችሁት. I swear to you it runs in the family, okay? አስቸጋሪው ሰው ቤተሰባችሁስ ማን ነው? አስቸጋሪ ሰው in English the black sheep of the family ይባላል, all right? My brother is the black sheep of the family ብላችሁ መጠቀም ትችላላችሁ. ለምንድን ነው black sheep ያልነው? black sheep ማለት ጥቁር በግ ማለት ነው አይደል? በግ የሚፈልገው ለወት ነገር ነው ለስጋና ለጸጉሩ. so ጸጉሩን ይዛችሁ ልሽጡ ስትሄዱ ነጩ ጸጉር ይፈልጋል ገበያ ውስጥ። ለምንድን ነጩን ጸጉር ቢጫ ቢያደርጉት ቀለም ይቀባል፣ ሰማያዊ ቢያደርጉት ቀለም ይቀባል፣ ብዙ ቀለም ስለሚቀባ በደንብ ይፈልጋል ገበያ ላይ። ጥቁሩ ግን ጥቁር ነው በቃ የሚሆነው ወደ ሌላ ቀለም መቀየር አይችሉም። ስለዚህ ገበያ ላይ ሲወጣ ትንሽ ዋጋው ዝቅ ያለ ነው። ስለዚህ ቤተሰብ እናንተ አስቡ እስኪ አሁን 10 በግ ቢኖራችሁ ቤታችሁ ገበያ ያሰባችሁ ያረባችሁ ጥቁሩን ስታዩ ትንሽ ዲስአፖይንትመንት አለ አይደል? ትንሽ እሷን ስታያት እቺ በግ እንደው ሚደል የሆነ ትንሽ ስሜታችሁ ትንሽ ለዛ
ተወዱታላችሁ እናንተ በግ ነው ግን ትንሽ ቅር የሚላችሁ ነገር ይኖራል ስለዚህ ቤተሰብ ውስጥ ትንሽ የሚያስቸግር ሰው ወጣ ያለ ሰው ምን ይባላል the black sheep of the family ይባላል ማለት ነው so who's the black sheep of your family ማን እናንተ ቤተሰብ ውስጥ እንደዛ ይሆን I think I am the black sheep of the family ትንሽ ማስቸግረው ነኝ I am the black sheep of the family እናንተ ውስጥ ማን ነው the black sheep of the family እንዳትረሷትቺ እስኪ አስቡት በቃ የሚያስቸግረውን ሰውዬ እንደ ጥቁር በግ አድርጋችሁ አስቡትና ጭንቅላቱን ብቻ ቀየሩለትና my sister is the black sheep of the family ታላችሁ ትንሽ ለምን እንደዛ እንዳላችሁ ነግሩኝ አሪፍ ነው my brother is the black sheep of the family he likes to fight and cause trouble መደባደብና ችግር ማምጣት ይወዳል all right my brother is the black sheep of my family he doesn't like learning at all መማር ጨርሶኑ አይመቸውም You know? So someone is the black sheep of the family. ማን ነው እናንተ ቢስት the black sheep of the family? እሱን ትነግሩኛላችሁ ማለት ነው. So አስቸጋሪ ሰው ይባላል the black sheep of the family. ምርጡ ልጅስ ምርጡ ልጅ በቃ እንደው እሱን አስር በወለድኩ የሚባለው ልጅ ማን ነው? እሱ the golden child ይባላል. The golden child. በቃ ወርቃማው ልጅ. Who's the golden child in your family? አሁንም I am the golden child of my family. And you guys remember, I'm the golden child. I think I'm the black sheep and the golden child. As chagarim በጣም ነኝ the golden child ነኝ. The golden child የምትሉት በቃ በጣም ምርጥ የሆነ ስኬታማ የሆነ I think I'm the golden child. ስኬታማ የሆነ ምርጥ ልጅ የሚባል ቤተሰብ ውስጥ ያለው ልጅ the golden child ይባላል ማለት ነው. So እቺንም ብታስከምሩልኝ አሪፍ ነው. I am the golden child of my family. Who's the golden child of your family? ሁለቱንም አንድ ላይ አርጋችሁ ቅድም black sheep ያላችሁ ሰዎች ደግሞ አሁን ኮሜንት አድርጉታላችሁ ማለት ነው my sister is the black sheep of my family because and my brother is the golden child of my family because አስቸጋሪ ሰው the black sheep አሪፉ ልጅ the golden child ይመቻችሁ nice መስማማት ከቤተሰቦቼ ጋር ከሁሉም ጋር እስማማለሁ ስቱደንት ነው የምትሉት መስማማት I get along with my family get along with ማለት መስማማት ማለት ነው ከወንድሜ ጋር አልስማማም I don't get along with my brother ከሁሉም ጋር እስማማለሁ I get along with everyone in my family ከሁሉም ጋር እስማማለሁ ያላችሁ ነው ኦኬ ጨረስን እንግዲህ እኔ እዚህ ድረስ ካመጣዋችሁ እናንተ ትንሽ ጨምረምርምር አርጋችሁ ካያሳችሁ በትንሹ አሁን የምትልኩልኝ ቪዲዮ 2 ደቂቃ መሆን መቻል አለበት ከ2 ደቂቃ በታች ዲስኳሊፋይድ ነው የሚሆነው ለ2 ደቂቃ ካያሳችሁ ጨምራችሁ ምናምን አሪፍ አርጋችሁ ማውራት ይኖርባችኋል አንዴ ጥያቄዎቹን ልጠይቃችሁና ከዛ እንጨርስ ማለት ነው ቤተሰብ ሁለት አይነት ቤተሰብ አለ ብያችኋለሁ የቅርብ ቤተሰብ ወንድም እህት ምናምን ምን ይባላል immediate family አክስት አጎት ምናምን ምን ይባላል extended family እናትና አባት parents ልጅ አስተዳደግ parenting ወንድምና እህት siblings ባል ወይ ሚስት spouse አማች in-laws ቁርጭምጭሚት ankle አጎት uncle ወይም እንዳጎት የምታዩት ሰው የምትቀርቡትን ሰው uncle Tom uncle Dave እንደምትሉ ነገራችኋለሁ አክስት aunt አክስት ሲቆላመጥ auntie ቤተሰቤ ውስጥ 9 ሰው አለ I come from a family of 9 እኔ ሶስተኛ ልጅ ነኝ ከሰባት ወንድም እህቶቼ I am the third of 7 siblings ሳድግ ደስ የሚል የልጅነት ጊዜ ነበረኝ Growing up I had a happy childhood good እኔ የወጣሁትኝ በአባቴ ነው I take after my father ግን የእናቴ ቁመት ነው ያለኝ but
I have my mother's eyes. ቆንጅና በቤተሰባችን ነው በቃ በዘራችን ነው Good looks run in my family. Good looks runs in my family. ወንድሜ በጥባጩ ልጅ ነው My brother is the black sheep of the family. ምክንያቱም ብላችሁ መቀጠል አለባችሁ እዚህ ጋር እንደታቆሙት እዛ ጋር ኦኬ እቺ ጋር እስማማለሁ I get along with everyone in my family ብላችሁ እንደዚህ መስራት ትችላላችሁ ማለት ነው ስንት እንደመለሳችሁ ኮሜንት ላይ ንገሩኝ አሁን ወደ መጨረሻ ላይ ሄደን ለዚህ ሳምንት ስኮላርሺፕ ያገኘችው ከነዚህ ሰዎች ውስጥ ብዙ አስበን ለሷ ሰተናታል እንኳን ደስ ያለሽ ይሄ ቪዲዮ ከወጣ ከአንድ ቀን በኋላ ኮንታክት አድርገንሽ በኢንቦክስ ሌቭልሽን አይተን ከነዚህ ሰዎች ጋር ብትማሪ ይሻላል በዚህ ሰዓት ብለን ወስነን እናስገባሻለን እስካሁን ድረስ አብራችሁን ስለቆያችሁ በጣም አመሰግናለሁ ቪዲዮ መስራቱ እንዳይረሳ በሚቀጥለው እስክንገናኝ ድረስ one love